የአዲስ አበባ ከተማ አስተዳደር በከተማው የሚንቀሳቀሱ የፖለቲካ ፓርቲዎች በስራቸው ችግር እንዳይገጥማቸው እንደሚያደርግ እንዲሁም ደግሞ በጋራ ጉዳዮችም ላይ አብሮ መስራቱን እንደሚቀጥል ገልጿል። የከተማ አስተዳደሩ አመራሮች ይህን ያረጋገጡት ከፖለቲካ ፓርቲዎች አመራሮች ጋር በዛሬው ዕለት ሲመክሩ ነው። ዝርዝር ጥንቅሩን ኤርሚያስ በጋሻውን ያሰናዳው። የአዲስ አበባ ከተማ አስተዳደር ከተለያዩ የህብረተሰብ ክፍሎች ጋር የሚያደርገው ውይይት እንደቀጠለ ነው። ዛሬ ደግሞ በአዲስ አበባ ከሚገኙ የፖለቲካ ፓርቲዎች አመራሮች ጋር ውይይት አድርጓል። ውይይቱን የከተማው የፖለቲካ ፓርቲዎች የጋራ ምክር ቤት አባል የሆኑ 18 ያህል የፖለቲካ ፓርቲዎች አመራሮችና የጋራ ምክር ቤቱ የሥራ አስፈጻሚ ኮሚቴ አባላት ተሳትፈውበታል። ለመናገር እድል ያገኙ ሁሉም ተሳታፊዎች በሚባል ደረጃም በአዲስ አበባ የተከናወኑና እየተከናወኑ የሚገኙ ተዘዋውረው የጎበኟቸውን የልማት ስራዎችን አድንቀዋል። ከዚያ በመለስ የጋራ ምክር ቤቱን ጨምሮ የቢሮ ችግሮችና ቀጣይ ምርጫ ከመቃረቡ ጋር በተያያዘ ከፖለቲካ ምህዳር መስፋት ጋር የተገናኙ ጥያቄዎች ተነስተው ከንቲባ አዳነች አቤቤ ምላሽ ሰጥተውባቸዋል። የዛሬ 4 ዓመት የተካሄደው የምርጫ ሂደት ለሀገራችን አዲስ ምዕራፍ ነው። የሚቀጥለው ምርጫ ደግሞ ከዛ የተሻለ መሆን ይኖርበታል። እኛም እንደ መንግስት ካነሳችሁት አንፃር መጠናከራችሁን በሚገድቡ ጉዳዮች ላይ አሉ የሚባሉ ዛሬም የተቋቋሟቸው ካሉ በዛ ልክ መረጃ የለንም። አንድም ሁለትም ፓርቲውን እንደዚህ አይነት ችግሮች ሊገጥሙት አይገባም። መረጃዎችን ወስደን ጥቆማዎችን ወስደን ምናረም ነው የሚሆነው። መሰባሰብ መነጋገር የሚያስፈልጋችሁን ከአባል ለማፍረት የምታረጓቸውን ቅስቀሳዎች ማንኛውም የሚያደናቅፉ ነገሮች እንዳይደረጉ አመራሮቻችን በቂ ኦሪየንቴሽን አላቸው። እንደ ፓርቲም ቁጭ ብለን የምንመክርበትና አቋም የወሰንበት ጉዳይ ነው። የመንግስትና የፓርቲ መደበላለቅ ሌላኛው ከተሳታፊ የፖለቲካ ፓርቲዎች የተነሳ ጉዳይ ነበር። በተለይ በወረዳና በክፍለ ከተማ ደረጃ ገዢው ብልጽግና ፓርቲ እንዲህ አይነቱ ሁኔታ በስፋት ይታይበታል። የመንግስትና የፓርቲ አመራሮችም ስራዎችን በጋራ ነው የሚገመግሙት የሚል ነበር ጥያቄው። የመንግስትና የፓርቲ ተልእኮ መደበላለቅ የለበትም የሚል እኛም ጽኑ አቋም አለን። በዛ መልኩ እንሰራለን ማለት ነው። ከዚህ ጋር ተያይዞ ግን ገዢ ፓርቲ ሲኮን ደግሞ የራሱ እንትን አለው ማለት ነው። ገዢ ፓርቲ ሲኮን በተመረጠ ምርጫ ዘመን ውስጥ ወሳኝ የሆኑ የመንግስት ስራዎችን ማስፈጸም መከታተል ይኖርበታል ማለት መቆጣጠር ይኖርበታል ማለት ነው። የብልጽግና ፓርቲም ከተማ ውስጥ ነው የምትኖሩት ታውቃላችሁ። በርካታ ቢሮዎችን ተከራይቶ ነው የሚኖረው። መንግስት አይከራይለትም። የሚከራየው ፓርቲ አባላት በሚያዋጡት መዋጮ በፓርቲው በጀት ነው። ይሄንን ላይን ለመጠበቅ በጣም ጥረት እናደርጋለን። ተሽከርካሪዎች የሚጠቀማቸው የፓርቲ እንዲሆኑ ነው የሚደረገው። በበጀት በተለያየ በሎጂስቲክም ጉዳዮችን በሚያዛባ መንገድ መደበላለቅ እንዳይኖር ከፍተኛ ጥንቃቄ ነው የምናደርገው። የስልጣና ወቅቶቻችንን በተለይ የፓርቲ ፒውር የፓርቲ ስልጣና ብቻ በሚሆንበት ሰዓት የመንግስት ንብረት ማንጠቀምበት በተለይ ከበጀት አንፃር ማለት ነው ጥንቃቄዎች እናደርጋለን። እሱ ለፓርቲዎች መጠናከርና ነጻነት በጣም አስፈላጊ ስለሆነ ነው። በተሳታፊ የፖለቲካ ፓርቲ አመራሮች የተነሳው ሌላኛው ጉዳይ ደግሞ ከታክሲ ተራ አስከባሪዎች ጋር የተገናኘ ነበር። በቅርቡ ለበርካታ ዓመታት ሲሰሩ የነበሩ የታክሲ ተራ አስከባሪ ማህበራት ወደ ሌላ ስራ እንዲሸጋገሩ ከመደረጉ ጋር የተያያዘ ነበር ጥያቄው። ሁላችንም ማሰብ ያለብን ስራ አደራጅተን እንደ መንግስት የስራ እድል ፈጥረን ድጋፎች አድርገን ወደ አንድ ምዕራፍ ካደረሰን በኋላ ሁሉ ጊዜ በድጋፍ ማቆየት አይቻልም። ወደ ሌላ ስራ እነሱን የምናሸጋግረው ከስራ ያሉ ልጆች ጥያቄ ያላቸው አሉ። ሀገራችን ወጣት ሀገር ናት። አንዴ እድል ካገኙ በኋላ ራስን ለማብቃት መጣር አለበት። በ5 ዓመት ውስጥ በ6 በ7 የትራንስፖርት ነው ከዛ በላይ ቆየ ነው። ከዛ በላይ ቆዩ ነው። ተራ ማስከበርን ከኛ በስተቀር ሌላ ሰው አይሰራውም የሚለው አስተሳሰብ አይሰራም። ሌሎችም ወጣቶች ተደራጅተው መስራት አለባቸው። ሁለተኛ ህዝብ ትራንስፖርት አገልግሎት ማግኘት ላይ መንገላታት የለበትም። የህዝብ ጩኸት አለ። እንሰደባለን፣ እንገላታለን፣ እንነጠቃለን የሚል በአንድ በኩል ብቻ አይደለም እናዳምጠው፣ በሁለቱም በኩል ነው እናዳምጠው። እነሱም ችግሮቻቸውን እያረሙ እንደገና ደግሞ ወደ ተሸጋገሩት ስራ ተሸጋግረው መስራት መቻል አለባቸው። ሁለተኛ አዳዲስ ወጣቶችም ደግሞ ከስራ የተደራጁት የስራ እድል ማግኘት አለባቸው።
ከአገልግሎት አሰጣጥና ከመልካም አስተዳደር ጋር በተያያዘም የተነሱ ጉዳዮች ነበሩ። በአንዳንድ ክፍለ ከተሞች ካለ ገንዘብ አገልግሎት አይሰጥም የሚያስብል የባንክ ሂሳብ ቁጥር እንኳ በግልጽ የሚሰጥበት ሁኔታ አለ ነው የተባለው። በመሰረታዊነት አገልግሎት አሰጣጥ ላይ ከሰው አስተሳሰብ ጀምረን እስከ ውጤታማ የሆነ አተገባበር መሰረታዊ ለውጥ ለማምጣት ነው ጥረት እያደረግን ያለነው። ይህንን መሰረታዊ ለውጥ ለማምጣት አንዱና መሰረታዊ ጉዳይ አስተሳሰብ ላይ ለውጥ ማምጣት አለበት ነው። አስተሳሰብ ላይ የኢትዮጵያ ቢሮክራሲ እንደምታውቁት በአገልጋይነት የተገነባ አይደለም፣ በተገልጋይነት ነው። ህዝብ ነው የቀጠረን ደሞዝ የሚከፍለን ይህንን እድል የሰጠን። ህዝብ ማክበር አለብን። ህዝብን ዝቅ ብለን ማገልገል አለብን። ምላሽ ሰጪነት ግዴታ ነው፣ የውዴታ ጉዳይ አይደለም የሚለው ስር እንዲሰርጽ ማድረግ ላይ የጀመርናቸው ስራዎች ብዙ ናቸው። ለውጡ እየታየ ነው፣ ነገር ግን መሰረታዊ ለውጥ አይደለም። የአዲስ አበባ ከተማ አስተዳደር በከተማዋ ከሚንቀሳቀሱ የፖለቲካ ፓርቲዎችም ሆነ ከጋራ ምክር ቤቱ ጋር በጋራ መስራቱን እንደሚቀጥል በዚሁ መድረክ ላይ በድጋሚ አረጋግጧል። ከሰሞኑ እያካሄደ የሚገኘውን ከተለያዩ የህብረተሰብ ክፍሎች ጋር የሚያደርገውን ውይይትም በቀጣይ ቀናት ከሌሎች የህብረተሰብ ክፍሎች ተወካዮች ጋር እንደሚቀጥልም ለማወቅ ችለናል።